ኢሳያስ የፈሩት ቀን መጣ። ጦሩ ተበተነ። ከንቲባ አዳነች አቤቤ ለኮሱት። አስመራ የእሳት እላፊ ታወጀ። ኢትዮጵያን ለማጥቃት ወደ ትግራይ እንዲገባ የተደረገው የሻዕቢያ ጦር እየፈረሰ ገሚሱ ወደ አዲስ አበባ እየኮበለለ መሆኑ ተሰማ። የእስራኤል ዘመቻ እንዳድዋ ነው። አምባሳደሩ እስራኤል ዛሬም በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤት ደበደበች። የሟቾች ቁጥር በአስደንጋጭ ሁኔታ ጨምሯል። ኢሳያስ የፈሩት ቀን መጣ። ዓለም መካከለኛው ምስራቅ ላይ አይኑን በጣለበት ወሳኝ ወቅት ሰሜን ድንበር ላይ ከባድ ደመና አንዣቧል። ኢትዮጵያን እንዲወጋ የተላከው ጦር መፈራረስ መጀመሩ ሻዕቢያን አስደንግጧል። ወዲህ ደግሞ አዳነች አቤቤ ከአዲስ አበባ ከባድ መርዶ ወደ አስመራ መወርወራቸውን ተከትሎ አስመራ ከባድ ጭርታ ውስጥ መግባቷ ተሰምቷል። ከንቲባ አዳነች አቤቤ ከባድ መርዶ ወደ አስመራ ማሻገራቸው ተከትሎ ሻዕቢያ ያልተጠበቁ እርምጃዎችን እየወሰደ ነው። እርምጃው የእሳት እላፊ ገደብን የሚያካትተ ነው የተባለ ሲሆን አስመራ በከተማዋ ከባድ ዝምታ ሰፍኗል ተብሏል። በዚህ መሃል ታዲያ ኢትዮጵያን ለማጥቃት ወደ ትግራይ እንዲገባ የተደረገው የሻዕቢያ ጦር እየፈረሰ ገሚሱ ወደ አዲስ አበባ እየኮበለለ መሆኑ ለሻዕቢያ መሪዎች እጅግ አስደንጋጭ ሆኗል ተብሏል። በዝርዝር እንመለስበታለን። የእስራኤል ዘመቻ እንዳድዋ ነው። የአምባሳደሩ አነጋጋሪ መልእክት። መካከለኛው ምስራቅ የተጀመረ ጦርነት አራተኛ ቀኑን ይዟል። እስራኤል ዛሬም በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤት ደብድባለች። የሟቾች ቁጥር በአስደንጋጭ ሁኔታ ጨምሯል። አነጋጋሪውን መረጃ ይዘነዋል፣ በስፋት ትሰሙታላችሁ። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛት ጥሶ ወደ ትግራይ ክልል የተለያዩ ቦታዎች መግባታቸው ይታወቃል። ወደ ትግራይ ከገቡት ወታደሮች ውስጥ ከየካምፖቻቸው እየጠፉ ወደ አዲስ አበባ እየገቡ ነው። እስካሁን 254 የሚሆኑ ወታደሮች ሻዕቢያን ጥለው አዲስ አበባ እንደገቡ የስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣማራዶም ገልጸዋል። በሌላ በኩል ደግሞ ግብጽ የኤርትራ ወታደሮችን ወደ ሱዳን እያጓጓዘች መሆኑ ተገለጸ። የግብጽ ብሔራዊ አየር መንገድ ኢጅፕቴር የኤርትራ ወታደሮችን ወደ ሱዳን እያጓጓዘ መሆኑ ዛሬ ተሰምቷል። የግብጽ መንግስት የኤርትራ ስደተኞችን በግዳጅ ወደ አስመራ መመለስ ላይ መሆኑም ከፍተኛ ዓለም አቀፍ ተቃውሞ እያስነሳ ባለበት ወቅት አየር መንገዱ የኤርትራ ወታደሮችን ወደ ሱዳን እያጋዘ ይገኛል መባሉ ጉዳዩ ይበልጥ አነጋጋሪ አድርጎታል። ወደ ሱዳን እየተጓጓዙ የሚገኙት የኤርትራ ሰራዊት አባላት ትክክለኛ መዳረሻና ዓላማ እስካሁን በግልጽ ባይታወቅም ሁለት መላምቶች ግን በስፋት እየተነገሩ ነው። አንዳንድ ተንታኞች ሰራዊቱ በገፍ ወደ ሱዳን እየገባ ያለው ከወራት በፊት እንደተደረገው ሰራዊቱ ከአልቡራን ጦር ጎን ተሰልፎ የፈጥኖ ደራሹ ኃይል እንዲወጋ ነው የሚል ግምታቸውን እያስቀመጡ ሲሆን ከወራት በፊት በተመሳሳይ ሁኔታ የሻዕቢያና የሱዳን ብሔራዊ ጦር በቅንጅት ዘመቻ ከፍተው የጀነራል ሄሜቲን ጦር ከዋና ከተማዋ ካርቱም አባሮ ቤተመንግስቱን ከ2 ዓመት በኋላ የተቆጣጠረበትን አጋጣሚ እንደማሳየ እየገለጹ ናቸው። በሌላ ወገን ደግሞ የሰራዊቱ እንቅስቃሴ እየተባበሰ ካለው የኢትዮ ኤርትራ ውጥረት ጋር የተያያዘ ነው የሚሉ ተንታኞች የዓለም አይንና ጆሮ መካከለኛው ምስራቅ ላይ በተተከለበት በዚህ ወቅት በአፍሪካ ቀንድ ላይም ከባድ ጦርነት ሊቀሰቀስ ይችላል እያሉ ናቸው። ከድንበር አካባቢ እየወጡ ያሉ መረጃዎችም በሁለቱ ሀገራት መካከል ያለው ወታደራዊ እንቅስቃሴ ከወትሮው ለየት ያለ ውጥረት ላይ መግባቱም እየገለጹ ሲሆን በማንኛውም ሰዓት አዲስ ነገር ሊሰማ ይችላል እያሉም ናቸው። ለዚህም ከአንድ ወር በፊት የተጀመረው ጅምር ለዚህ ማሳያ ነው የሚሉ አስተያየት ሰጪዎች ኤርትራ 2 ክፍለ ጦሮቿን ወደ ሱዳን አስገብታ በዛው ከሚገኘው የህወሓት ታጣቂ ጋር ማዋሃዳን ጠቅሰው አሁንም እየተደረገ ያለው የዚሁ አካል ሊሆን ይችላል እያሉ ነው። እየተፍረከረከ ያለው ጽምዶ ለማዳን ሻዕቢያና ህወሓት ጦራቸውን ማጣመራቸው ተሰምቷል። ከወደ አዲስ አበባ በኩል እየተሰማ ያለው ጉዳይ ያሳሰባት ኤርትራ ከአንድ ወር በፊት ጋሽ ባርካ የነበረው የኤርትራ 65ኛ ክፍለ ጦር ሰራዊት 1ኛና 3ኛ ብርጌድ ወደ ሱዳን ሐምዳይት መግባቱ ይታወቃል። ቀደም ሲል ጀምሮ በሱዳን ሰፍሮ የሚገኘው የህወሓት አርሚ 7 መቀሌ ላሉት የሰራዊቱ አዛዦች መላኩን ምንጮች ገልጿል። መልእክቱን ከተቀበሉት የህወሓት አመራሮች በተገኘው መረጃ መሰረት ወደ ሱዳን ሐምዳይት የገባው የሻዕቢያ ጦር በኤርትራ አቅም ከባድ የተባለ መሳሪያ የታጠቀ ነው። በስፍራው ኡስማን የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸውም የደረሰን መረጃ ያመለክታል። የሻዕቢያ ተዋጊዎች ወደ ስፍራው ያቀኑት ባለፉት ሳምንታት የህወሓት ኤርትራና ሱዳን ኃይሎች የፋኖ አመራሮችን አካተው ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። የሻዕቢያ ወታደሮች ወደ ሱዳን ሐምዳይት መግባታቸውን ተከትሎ በተለምዶ ሳምሪ የሚባሉት የአርሚ 7ና የፋኖ ኃይል በጣምራ በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸው በተደጋጋሚ ሲገለጽ ነበር። ከወር በፊት 2 ክፍለ ሰራዊቷን ከህወሓት አርሚ 7 ጋር ያዋሃዳቸው ኤርትራ ከትላንት ጀምሮ ደግሞ በግብጽ አየር ኃይል እገዛ ከፍተኛ ሰራዊት እያንቀሳቀሰች ነው። ግብጽ በሱዳን ወቅታዊ ግጭት ውስጥ እያሳየች ያለው ተሳትፎ በሰብአዊ መብት ተሟጋቾች ዘንድ ስጋትን ፈጥሯል። በተያያዘ መረጃ አዳነች አቤቤ ከአዲስ አበባ ከባድ መርዶ ወደ አስመራ መወርወራቸው ተከትሎ አስመራ ከባድ ጭርታ ውስጥ መግባቷ ተሰምቷል። ከንቲባ ወይዘሮ አዳነች አቤቤ የአድዋ ድል መታሰቢያን አስመልክተው ባሰሙት ንግግር አሰብ በሰላም ካልተመለሰ የአድዋ ልጆችን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ የአሰብ ጉዳይ የሞት ሽረት ብቻ ሳይሆን የክብርም ጉዳይ መሆኑን ገልጸዋል።
በአድዋ ድል መታሰቢያ ዝግጅት ላይ አዳነች አቤቤ ስለ ባህር በር ይህን ብለዋል። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን። ወጣቱ ይዘጋጅ፣ ይህ የዚህ ትውልድ አደራ ነው ሲሉ ያስተላለፉት መልእክት በብዙዎች ዘንድ ትኩረትን ስቧል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ በባሌም ሆነ በቦሌ አይቀርም ሲሉ የአሰብ ጉዳይ በየትኛውም አማራጭ መንገድ መሳካቱ እንደማይቀር ያረጋገጡበትን ንግግር በፓርላማው ፊት አድርገው ነበር። ኢትዮጵያን ከህልሟና እቅዶቿን ከማሳካት ማንም አቁማት አያውቅም ያሉት ጠቅላዩ እኛን እናስቆማለን ብሎ ማሰብ ሊሳካ የማይችል ዝም ብሎ ባዶ ፍላጎትና የተሳሳተ ኢንቨስትመንት ነው ሲሉ አስጠንቅቀዋል። ከወደ ኢትዮጵያ እየገፋ በመጣው ጫና ሳቢያ በኤርትራ ዋና ከተማ አስመራ ውጥረት እየጨመረ መሆኑን ሪፖርቶች ያመላክታሉ። ባለፉት 24 ሰዓታት ውስጥ ከፖርት ሱዳን እና ከግብጽ በድምሩ ከ11 በላይ ልዩ የቻርተርድ አውሮፕላን በረራዎች ወደ አስመራ መደረጋቸው የተሰማ ሲሆን በከተማዋ ከወትሮ የተለየ የደህንነት እርምጃዎች እየተወሰዱ መሆናቸውም ታውቋል። የደህንነት እርምጃው በከተማ ውስጥ የሰዓት እላፊ አዋጅን የሚጨምር ሲሆን ከምሽት 12 ሰዓት እስከ ረፋድ 4 ሰዓት የሚዘልቅ እንደሆነም ነው መረጃዎች ያመላከቱት። አገዛዙ ለወታደራዊ አገልግሎት አስፈላጊ ቁሳቁሶችን በማሰባሰብ ቢጠመድም በሀገሪቱ ያለው የነዳጅ እጥረት ከመቼውም ጊዜ በበለጠ አስከፊ ደረጃ ላይ መሆኑን የፈለገውን ያክል እንዳይንቀሳቀስ እንቅፋት ሆኖበት እንደሚገኝም ተገልጿል። ከጦር መሳሪያ ማሰባሰብ በተጨማሪ ከዚህም በላይ እስከ 66 ዓመት ዕድሜ ያላቸው የጦር ኃይሎች ተጠባባቂ ወታደሮችና ጡረታ የወጡ ወታደሮች እንደገና ለማሰልጠንና ምናልባትም እንደገና ለማሰማራት ተጠርተዋል። አገዛዙ በሺዎች የሚቆጠሩ እስረኞችን ወደ ጦርነት በማስገባት እንደ ጥይት ማብረጃነት ለመጠቀም አቅዷል እየተባለ ይገኛል። በቀጣይ መረጃ እስራኤል በቴህራን የሚገኘው የፕሬዝዳንት ጽህፈት ቤት መደብደቧን ስትገልጽ የሟቾች ቁጥር ደግሞ በከፍተኛ ሁኔታ አሻቅቦ 787 መድረሱ ተነግሯል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን በሚገኘው የመሪዎች ቅጥር ግቢና በፕሬዝዳንት ጽህፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ከቅዳሜ ጀምሮ በቴህራን እያንዳንዱ የከተማዋ ክፍል ጥቃት እየደረሰበት መሆኑን የአይን እማኞች እየገለጹ ነው። አዳዲስ የወጡ ምስሎችን በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎች መከሰታቸውን ያሳያሉ። የቀይ ጨረቃ ባወጣው መረጃ መሰረት የአሜሪካና እስራኤል ጥቃት ከተጀመረ ወዲህ በኢራን የሟቾች ቁጥር 787 ደርሷል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ከኢራን በተነሱ ድሮኖች መመታቱን ተረጋግጧል። በሌላ ግንባር እስራኤል በሊባኖስ ላይ የምድር ወረራዋን እንደምታሰፋና ተጨማሪ ስትራቴጂካዊ ቦታዎችን ለመቆጣጠር ወታደሮቿ ወደፊት እንደሚገሰግሱ አስታውቃለች። ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ ይገኛል። ሰኞ ዕለት የ50 በመቶ ጭማሪ የታየ ሲሆን ዛሬ ማክሰኞ ጠዋት ደግሞ ተጨማሪ የ30 በመቶ ጭማሪ አሳይቷል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የምታደርገው ዘመቻ እንደ አድዋ ነው ሲሉ የእስራኤል አምባሳደር አብርሃም ንጉሴ አነጋጋሪ አስተያየት ሰጥተዋል። እስራኤል እያካሄደች የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል ነው ሲሉ ነው በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የገለጹት። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ 130ኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ እንደተናገሩት እስራኤል በአሁኑ ወቅት እያካሄደች ያለው ወታደራዊ ዘመቻ ኢትዮጵያውያን ሉዓላዊነታቸውን ለማስከበር ካደረጉት የአድዋ ተጋድሎ ጋር አመሳስለውታል። አምባሳደሩ በእንኳን አደረሳችሁ መልእክታቸው የአድዋ ድል ለኢትዮጵያ ሕዝብ ያለውን የታሪክና የሉዓላዊነት ትርጉም አውስተዋል። አምባሳደሩ የኢትዮጵያ ሕዝብ በአድዋ ድል ሉዓላዊነት እንዳረጋገጠ ሁሉ የእስራኤል ሕዝብም ሉዓላዊነቱንና የሀገሩን ሕልውና ለማረጋገጥ ቆራጥ የሆነ ጦርነት በማካሄድ ላይ ይገኛል ብለዋል። በተጨማሪም የአድዋን ድል ጥቁር ሕዝቦች በቅኝ ግዛት ላይ የተቀዳጁት ታላቅ ድል ሲሉ ገልጸው ለሌሎች የአፍሪካ ሀገራት የነጻነት ትግል መነሳሳት የፈጠረና ለአፍሪካውያን የድል ምልክት መሆኑን አብራርተዋል። አምባሳደር ዶክተር አብርሃም ቀደምት ኢትዮጵያውያን አባቶች አንድ ሆነው የተሰለፉት ወራሪውን የፋሺስት ጦር ለመመከት እንጂ ከጣሊያን ጋር ልዩ ቂም ኖሯቸው እንዳልነበረ ገልጸው ይህም ኢትዮጵያውያን ወደ ጦርነት የገቡት ተገደው ሉዓላዊነታቸው ሲደፈርና ሀገራዊ ክብራቸው ለማስጠበቅ እንጂ በጠላትነት መንፈስ እንዳልነበር አስታውሰዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።